ሰላም ሰላም የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ ከልብ አመሰግናለሁ። በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለፉ ምሳሌ ይዤላችሁ መጥቻለሁ ማለት ነው። እንግዲህ በመጨረሻ እንግዲህ ካሌብ በመድብል ቁጥጥር ስር እንግዲህ ውሏል ማለት ነው። ቤተሰብ እንግዲህ ካሌብ መድብል ለማጥመድ ነበረ። ያው ከማህሌት ጋር ነበረ እንግዲህ ካሌብ አብሮ ተቀናይቶ የሚሰሩ የነበረ እንግዲህ ማህሌትን በቁጥጥር ስር ነበር የዋለች ማለት ነው። መድብል እንግዲህ በቁጥጥር ስር አውሏታል ማለት ነው። በመጨረሻም እንግዲህ ካሌብ እጁ ላይ ገብቷል ማለት ነው። ቤተሰብ እንግዲህ አስቡ ማለት ነው። ማህሌትም ኧረ በናትህ እኔ ይቅር በለኝ ሀላስ በማለትም ስጠይቀው እኔ ስንቴ ይቅር ብዬሽ ነበረ፣ ግን አንቺ እዛው ታጥቦ ጭቃነሽ እዛው በማለትም እንግዲህ እኔ ከአሁን በኋላ አልለቅሽም በማለትም እንግዲህ ያለውን ቅጩን ነግሯታል ማለት ነው። ማህሌት ማለት ነው። ማህሌትም እባክህ እባክህ አንተ ሴት ልጅ ላይ አጨክንም እንዳጨክንብኝ በማለትም ጠይቃው ነበረ። መድብል ግን እኔ ከአሁን በኋላ የፈሰሰው አይታፈስም፣ እኔ በጣም ብዙ እድል ሰጥቻለሁ፣ ግን እድሉ አልተጠቀምሽበትም፣ ብዙ ጊዜ ይቅርታ አድርጌልሽ ነበረ በማለትም ከአንድም ሁለት ሶስት ጊዜ ከጎዳና አንስቼ ቤት አስገብቼ ይቅር ብዬሽ ነበረ፣ ግን አንቺ ምንም አልተጠቀምሽበትም በማለትም እንግዲህ ለአንዴና ለመጨረሻ እንግዲህ ማስጠንቀቂያ ሰጥቷታል። ያው እጁ በቁጥጥር ስር ውላለች፣ አለቅሽም ከአሁን በኋላ እኔ ምንም ነገር አሁን ሴት ልጅ ላይ አጨክንም እያልሽ እኔ ማስተባበል አትችም በማለትም እንግዲህ እንቅጩ ነግሯታል ማለት ነው። ሌላው ደግሞ እንግዲህ ካሌብ እንግዲህ ያው መድብል ለማጥመድ ነበረ እንደነገርኳችሁ መድብልን ማለት ነው። እሱ ለመያዝ ነበረ። አሳ ለማጥመድ መጀመሪያ መረብ መዘርጋት ሳይሆን መጀመሪያ ፍርፋሪ ጣል ማድረግ አለብኝ፣ ከዛ በኋላ በቁጥጥሬ ስር ይውላል ብሎ ሲፎክር ነበረ መድብልን ማለት ነው። እንግዲህ በመጨረሻ ግን መድብል ላይ ሲፎክር ራሱ በቁጥጥር ስር ውለዋል ማለት ነው። እንግዲህ ቤተሰብ ማለት ነው። ካሌብ እንግዲህ ቁጭ ብሎ በጣም ነበረ መድብል ላይ ሲዝትበት የነበረ ማለት ነው። ያው ለመድብልም አሁን የወንድምን ሰርግ ከወጣ በኋላ ያለ ነገር እንነጋገራለን፣ ለሰርጉ የሚያስፈልግህ ነገር እኔ የማስፈልግም ከሆነ የሚያስፈልግም ነገር ካለ እኔ ሰው ወደ አንተ ልካለሁ በማለት ነበረ ለመድብል። መድብልም እኔ ምንም ነገር አያስፈልገኝም፣ ምንም ነገር አልፈልግም፣ ደግሞ ሰርግ እንዳለ የብሩኬ ሰርግስ መሆኑን ማን ነገረህ? ይህ ሁላ ግን ማን ነው የሚያቀብልህ? እኛ ቤት ያለው ዝግጅትም ሆነ የእኛ ቤት ያለው ነገር ማን ነው እየመጣ አንተ ወሬ የሚያቀብልህ? በማለት ሲጠይቀው ካሌብ እኔ እናንተ ቤት የምታደርጉት ነገር በምንም ከኔ አያመልጥም በማለት እንግዲህ ቤተሰብ ማለት ነው። ያው ካሌብ እጁ ረጅም ነው። በዙሪያው እንግዲህ በጣም ብዙ ሰዎች አሉ። ያው አብሮ ተቀናይቶ የሚሰሩ ብዙ ናቸው ማለት ነው። እንግዲህ ብሩኬ ቤት የሚደረግ ነገር ያው ጠቅላላ ሁሉም ነገር ያውቃሉ ማለት ነው። ካሌብ ያውቃል። ለምን በጣም በዙሪያው እንደነገርኳችሁ ብዙ ሰው አሰማርተዋል። ብዙ ኢንፎርሜሽን የሚያቀብሉት ሰዎች አደራጅቶ እያንዳንዱ የሚያደርጉት እንቅስቃሴያቸው ሳይቀር የት እንዳሉ፣ ምን እንዳለ፣ ምን እንደሚሰሩ፣ ምን ዝግጅት እንዳላቸው እንግዲህ እያንዳንዱ ያውቃል ማለት ነው ካሌብ። እንግዲህ ካሌብም ለመድብል ያለው ነገር እኔ ከእናንተ ቤት የሚያመልጠኝ ነገር የለም፣ እያንዳንድ እርምጃቸው ሳይቀር ሁሉ አውቃለሁ በማለትም እንግዲህ ያለው ነገር ነግሮታል ማለት ነው። መድብልም አመሰግናለሁ፣ እኔ ምንም ነገር አያስፈልገኝም፣ ሰውም ወደ እኔ እንዳትልክ በማለት ነበር። መድብልም በመጨረሻ ግን እኔ ቪዲዮም ሁሉም ቪዲዮ እኔ ጋ አለ፣ ዳይመንዱ አልሸጥኩትም፣ ስለዚህ ቪዲዮ እና ዳይመንዱ እሰጥሃለሁ፣ ጠበቃው ቶሎ እንድትለቅልኝ በማለት ነበር የጠየቀው ማለት ነው። እሱ ግን እንግዲህ የፈለገው መድብልን ለማጥመድ ነበረ ማለት ነው። በመጨረሻ ግን እንግዲህ መድብል እጅ ላይ ገብተዋል ካሌብ ማለት ነው። እንግዲህ ማህሌትም እንግዲህ በጣም እንግዲህ አስቡ ማለት ነው። እባክህ ካሌብ እባክህ ድረስልኝ ብላ ካሌብ ላይም እንግዲህ ወደ ካሌብ ደውሎ ነበረ መድብል ማለት ነው። ማናት እቺ ድምጿ አዲስ አልሆነብኝም በማለትም ነበረ ማለት ነው። አረ ማህሌት ናት
እንካ አውራት በማለትም እንግዲህ ማህሌት ኧረ እባክህ ድረስልኝ፣ መድብል እኮ ሊገለኝ ነው፣ ደግሞ የታሰርኩትም ዝና የታሰረበት ክፍል ነው፣ ስለዚህ ቶሎ ድረስልኝ፣ ሊገለኝ ነው ሳይገለኝ በማለትም እኔ እንዳንቺ አይነት ተራ ሴት ቢገልሽም እኔ ምንም አይደለም፣ እዛው ይገላግልሽ በማለት ስልኩ በመዝጋት ማለት ነው። እንዴት እኔ እኮ ማህሌት ነኝ፣ እንዴት ነው እኔ ላይ የምጨክን በማለትም ያው እንደምታውቁ ማህሌት እሪ ያለች ማለት ነው። ካሌብ ግን ከፈለገ እዛው ይገላግልሽ በማለት ስልኩ ዘግቶ እንግዲህ በጣም በጣም እንግዲህ ማህሌት እንግዲህ መጨረሻዋ ማለት ነው ቤተሰብ እንግዲህ እሷ እንግዲህ የቅድስትና የምሳሌ ግፍ ማለት ነው። በዛ ላይ ደግሞ ወይኔ ጉዴ ፈላ መድብል እባክህ እባክህ ይቅር በለኝ በማለትም ደጋግማ እሱን ራሱ ጠይቀዋለች። እኔ እብድ ነኝ እንጂ ጤነኛ ሰው ብሆን እንዴት ምሳሌ ለሌላ ሰው አሳልፌ እሰጣለሁ በማለትም ምን ዋጋ አለው? ምን ዋጋ አለው? አሁን ቢጸጽትሽ ለምንስ አሳልፈሽ ለሌላ ሰው ሰጠሻት? ይሄ ራስሽ ራስሽ እንግዲህ ቆጭቷት ማለት ነው። እኔ መስጠት ለሌላ ሰው ምሳሌ መስጠት አልነበረብኝም። እባክህ እባክህ መድብል እባክህ እኔ ላይ እንዳጨክን። አዎ አጥፍቻለሁ ብዙ ጥፋቶች፣ ስለዚህ አሁን ይቅር በለኝም ብላ ብትለውም በፍጹም እኔ ግን ጤነኛ ሰው እኮ አይደለሁም መድብል፣ እኔ እኮ ሳያመኝ አይቀርም በማለትም እንግዲህ ስንቴ ትታመማለች። አንድ ሰው ከጎዳና ላይ ከአንድም 3 ጊዜ ቤታቸው ወስቶ እንግዲህ በቅንነት እነ ብሩኬ እነ ዳጣ እነ ቅድስት ሁላቸውም ማለት ነው እንግዲህ ከአንድም 3 ጊዜ ጎዳና ላይ ወጥታ በራሷ ጥጋብ ማለት ነው እንግዲህ ስንቴ ነው እነሱን አሳልፋ የሰጠች ማለት ነው። ማህሌት ብዙ ጊዜ እሷ ያው እንደምታውቁ ብር በጣም ወዳጅ ናት። በእርግጥ ብር የሚጣላ የለም፣ ግን የእሷ ደግሞ የከፋ ነው ማለት ነው። ቤተሰብ እንግዲህ ከአንድም 3 ጊዜ ከጎዳና ላይ እሺ ይቅር ብለንሻል ብሎ ቤት ሲያስገቧት እንግዲህ ቤት ሲያስገቧት አንዴ ቅድስት ላይ፣ አንዴ ብሩኬ ላይ፣ አንዴ ምሳሌ ላይ እንግዲህ እሷ ማን ላይ እሷ አደጋ ያላደረሰችበት ሰው አለ? ማን ላይ አሳልፋ ያልሰጠችው ሰው አለ? እነ ሞገሴ በቃ ምንም የቀራት ሰው የለም ማለት ነው። እና እንግዲህ እዛ አብራ እየበላች እየጠጣች እየሳቀች እነሱ ነበር አሳልፋ ለሌላ ሰው ምሰጥ ተቀናይታ እንግዲህ እስከ ዛሬ ድረስ ምሰራ የነበረ መጀመሪያ ከዝና ጋር ነበረ ምሰራ፣ ከዛ በኋላ ደግሞ ከካሌው ጋር ስትሰራ ነበረ የቆየች። ግን ምንም ቢሆን ምንም ያው ታውቃላችሁ ማለት ነው ያው ሁሌ መጥፎ ነገር ስለምታስብ ያው ምንም ነገር ያው ትለፋለች እንጂ ምንም ለውጥ የለም ማለት ነው። ገብቷቸዋል ቤተሰብ ማለት ነው። እንግዲህ አሁን እባክህ ካሌብ እኔ እንዴት አታቀኝም? እኔ ከአንተ ጋር ብዙ ነገር ሰርቻለሁ፣ ብዙ ጥሩ ነገር ውለታ፣ ብዙ ስራ፣ ብዙ ኢንፎርሜሽኖች አቀብያለሁ። እንዴት አሁን መድብል ሊገለኝ ነው ብዬ እባክህ ድረስልኝ ብዬ ስልህ እንዴት አላቅም ከፈለገ እዛው ይገላግልሽ ብለህ ትለኛለህ በማለትም በጣም አልቅሳ እሪ ብላለች። ግን እሱ መድብል እኔ አላቅሽም በፍጹም ማህሌት የምትባል ማቀው ሰው የለኝም በማለትም እንግዲህ ከቷታል ማለት ነው። ቤተሰብ እንግዲህ እንደ ብሩኬና እንደ መድብል ሰው አይነት የለም ማለት ነው። እንግዲህ እነሱ እንደዛም ስታስቸግራቸው፣ እንደዛ አሳልፋ ስትሰጣቸው፣ ምሳሌን እንደዛ ስታሰቃያት፣ ቅድስትም እንደዛ ስታሰቃያት፣ ያው እነሱ ግን ብዙ ነገር ችሏት ነበር። አሁን ግን መድብል ለመጨረሻ ነው እኔ ምንም ይቅርታሽን አልቀበልም ከአሁን በኋላ አሳይሻለሁ በማለት እንግዲህ የቤት ውስጥ አስሮ አስቀምጧታል ማለት ነው። አሁን በተጨማሪ ደግሞ እንግዲህ በመጨረሻ መድብል አጠምዳለሁ ሲል ራሱ ወጥመድ ስር ገብቶ እንግዲህ በመድብል ቁጥጥር ስር ውሏል ማለት ነው። ካሌብም እንግዲህ የካሌብና የማህሌት መጨረሻ ምና ይሆናል። እንግዲህ የቅድስትና ደግሞ የብሩኬ ሰርግ እንግዲህ ሽር ጉድ እያሉ ይገኛሉ። እንግዲህ ሰርጋቸውም እንግዲህ በአማረ ሁኔታ እንግዲህ ያው እኛም እንግዲህ በጉጉት እንጠብቃለን ማለት ነው። ቤተሰብ ማለት ነው። ያው ቅድስት እንግዲህ መልካምና ቅን ለምሳሌ ብዙ መስዋዕትነት የከፈለች ናት ማለት ነው። ቤተሰብ እንግዲህ የእነሱም ሰርግ እንግዲህ በጉጉት እየጠበቅን እንገኛለን ማለት ነው። እንግዲህ የብሩኬና የቅድስቴ ሰርግ ማለት ነው። ቅድስት ቀናና መልካም ሴት ማለት ነው። እና ምሳሌም እንግዲህ ያው በእሷ ቤት ምሳሌን እንዴት አሳልፌ እሰጣለሁ ብላ እንግዲህ ጸጸት ገብታለች። ማህሌት ግን ምን ዋጋ አለው እንግዲህ ምሳሌ ላይ ብዙ ገፍና በደል
ብዙ ነገር ሰርታባታለች ማለት ነው። ግን ያው ታውቃላችሁ መጥፎ የሚሰራ ሰው ዞሮ ራሱ ነው የሚጎዳ ማለት ነው። አሁን እንግዲህ በጣም እንግዲህ ግራ ገብቷታል። ካሌብ ምን ያላቅም ብለዋል። እንግዲህ የማህሌት መጨረሻ ምናይ ይሆናል። ካሌብም እንግዲህ ቤተሰብ እንግዲህ በጉጉት እንግዲህ የሁለቱም እንግዲህ በጉጉት እንጠብቃለን የካሌብና የማህሌት ማለት ነው። ቤተሰብ ሰላማችሁ ይብዛልኝ። ሁላችሁም እንግዲህ አበረታቱን በቅንነትና በመልካምነት ላይክ እያረጋችሁ ሼር ሰብስክራይብ እያረጋችሁ እለፉ ማለት ነው። ሰላማችሁ ይብዛልን ሁላችሁ ማለት ነው እና ክበሩልኝ።